እንደምን አመሻችሁ ተመልካቾቻችንስ እንደምን አምሽታችኋል እንግዲህ ቀደም ሲልም በመግቢያ እንደተነሳው አሁን የጾም ወቅት ላይ ነው የምንገኘው ከጾም ወቅት ጋር ተያይዞ ደግሞ በተለይ የረመዳን ጾምን ስናነሳ እንግዲህ ብዙ የምናነሳቸው ነገሮች አሉ በረመዳን ጾም ከሃይማኖታዊ ስርዓቶቹ ከሃይማኖታዊ ክንዋኔዎቹ በተጨማሪ እንግዲህ ከሌላው ጊዜ በተለየ መልኩ ኢትዮጵያውያን አብሮነት ፍቅር መተጋገዝና መረዳዳት እንግዲህ በጉልህ የሚታይበት ወቅት ነው ከዚህ ጋርም ተያይዞ በጎረቤት በተለያዩ ግለሰቦች በማህበረሰብ እየተባለ እንግዲህ የአፍጥር ስነ ስርዓቶች ምሽት ላይ ይከናወናሉ አሁን ላይ ደግሞ ከዛ በተሻለ መልኩ ከፍ ያለ መጥቶ በተቋማት ደረጃ እንግዲህ በተለያዩ ተቋማት የአፍጥር ስነ ስርዓቶች ይከናወናሉ ከነዚህም መካከል እንግዲህ በዛሬው ዕለት የሚገኝበት የዳግማዊ ሚኒሊክ ስፔሻላይዝድ ሆስፒታል አንዱ ነው በዚህም የአፍጥር ስነ ስርዓት እየተከናወነ ነው የሚገኘው ለተቋሙ ሰራተኞች ታማሚዎች እንደዚሁ ማስታማሚዎችና በአጠቃላይ ለሙስሊም ማህበረሰብ አባላት ለተቋሙ የአፍጥር ስነ ስርዓት እየተከናወነ ነው የሚገኘው እንግዲህ ቀደም ሲልም ሳነሳ ነበር በተለያዩ አካባቢዎች ይህ የአፍጥር ስነ ስርዓት ይከናወናል ሆስፒታል ላይ ግን ለየት የሚያደርገው ወደዚህ ሆስፒታል የሚመጡ ሰዎች እንግዲህ በከፍተኛ ችግር ውስጥ በተለያዩ ህመም ውስጥ ሆነው ወይም ደግሞ በተለያዩ ህመም ውስጥ ያሉ ዘመድ ጓደኛ ቤተሰባቸው ለማስታመም የሚመጡ ሰዎች ናቸው ሰራተኞችንም ስናነሳ ደግሞ 24 ሰዓት በሚባል ደረጃ ስራ የሚሰራበት እስከ ምሽት ሙሉ የሚሰራበት ተቋም እንደመሆኑ መጠን እዚህ አካባቢ የሚደረገው የአፍጥር ስነ ስርዓት እንግዲህ የተለየ ያደርገዋል በተለይ በተለያዩ ድካም ውስጥ ያሉ ሰራተኞች በተለያዩ ህመም ውስጥ ያሉ ታማሚዎች እንደዚሁም ደግሞ እነዚህን የሚያስታምሙ የማህበረሰብ ክፍሎች እንግዲህ ከተለያየ አካባቢ የሚመጡ ከመሆናቸው ጋር ተያይዞ በእንደነዚህ አይነት የጾም ወቅቶች እንደ ቤታቸው ሆነው ይህንን የረመዳንን ጾም ወይም የአፍጥር ስነ ስርዓት ማከናወን እንደሚከብዳቸው ይታወቃል ይህ የተዘጋጀው የአፍጥር ስነ ስርዓት እንግዲህ ይህንን የሚቀርብ ከችግሮችን ከማቅለልም ባሻገር ደግሞ እነዚህ ሰዎች በተለያየ ችግር ውስጥ እንደመሆናቸው መጠን ሰው እንዳላቸው እንዲሰማቸው የሚያደርግ ስለመሆኑ መመልከት ችለናል እንግዲህ ጠጋ ብለን በርካቶችንም ለማናገር ስንሞክር ነበር እንግዲህ በቤታቸው ከሚያደርጉት ያልተናነሰ በዚህ አካባቢ እንግዲህ የተለያዩ የእምነት ተከታዮች ዘር ቀለም ሃይማኖት ሳይለዩ በመተባበር በመተጋገዝ እንግዲህ እነዚህ ሙስሊም እህት ወንድሞችን በጾም የዛለው ሰውነታቸውን ሊያሳርፍ በሚችል መልኩ እንግዲህ በአብሮነት በፍቅር የአፍጥር ስነ ስርዓት የተከናወነ ነው የሚገኘው ይህ የረመዳን ወቅት እንግዲህ ቀደም ሲል እንዳነሳውት ከሌላው ጊዜ በተለየ መልኩ መተጋገዝ መተሳሰብ አብሮነት ፍቅር የሚታይበት ወቅት እንደመሆኑ መጠን በተለይ በተቋማት የሚሰጡ ወይም በተቋማት የሚከናወኑ እንደነዚህ አይነት የአፍጥር ስነ ስርዓቶች ደግሞ ሆስፒታል ላይ ሲሆን እነዚህ ታማሚዎች እነዚህ አስታማሚዎች ሰው እንዳላቸው እንዲሰማቸው ወይም ደግሞ እነዚህ ተቋማት የህዝብ ተቋም እንደመሆናቸው መጠን እንግዲህ ተቋሙ የኛ ነው የሚል ስሜትንም የሚፈጥር ስለመሆኑም ሲያነሱልን ነበር እንደዚሁ ሰራተኞችም እንግዲህ ለሊቱ ሙሉ የሚሰሩ የተቋሙ ሰራተኞች በብዙ ድካም ውስጥ የሚያሳልፉ ከመሆናቸው ጋር ተያይዞ በዚህ በጾም ወቅት ደግሞ እንደነዚህ አይነት የአፍጥር ስነ ስርዓቶች መከናወናቸው እንዲያበረታቸው ስራቸውን በሞራል እንዲሰሩ ሰውም እንዳላቸው እንዲያስቡ የሚያስችል ስለመሆኑም እንደዚሁ አንስተናል እንግዲህ ቀደም ሲልም ስናነሳ ነበር ኢትዮጵያውያን አብሮነታቸው ፍቅራቸው መተጋገዛቸው ሁሌም የሚታይ ነው በተለይ በእንደነዚህ አይነት ወቅት ደግሞ በተሻለ መልኩ ጎልቶ ይታያል ከዚሁ ጋር ተያይዞም እንደዚሁ ጠጋ ብለን ለማናገር በሞከርንበት ወቅት እንግዲህ እንደነዚህ አይነት የአፍጥር ስነ ስርዓቶች እነዚህን ነገሮች የሚያጠናክሩ ሰብሰብ ብሎ አፍጥርን ስናነሳ በባህሪው ሁሉም ሰው ሰብሰብ ብሎ አንድ ቦታ ላይ እያወራ እየተነጋገረ የሚያፈጥርበትን እድል የሚፈጥር ከመሆኑ ጋር ተያይዞ እንግዲህ ይህ መሆኑ በራሱ አብሮነትን ፍቅርን አንድነትን የሚያጠናክር ስለመሆኑም ሲያነሱልን ነበር ከዛም ባሻገር እንግዲህ ሁሌም በዓላት ሲመጡ ወይም እንደዚህ አይነት የረመዳን ጾም ሲኖር እንደዚሁ የተለያዩ ሁነቶች ሲኖሩ እንግዲህ ይሄ ኢትዮጵያዊነት የሚባለው ይሄ መተሳሰብ ፍቅሩ አብሮነቱ ከሌላው ጊዜ በተለየ መልኩ እንግዲህ ጎልቶ የሚወጣበት እንደሆነ በማንሳት እንደነዚህ አይነት እሴቶቻችንን ግን ከበዓላትን ባሻገር ከእንደነዚህ አይነት የጾም ወቅቶችን ባሻገር ማጠናከር እንዳለብንም እንደዚሁ ሲያነሱ ነበር አብሮነት ፍቅር አንድነት ካለ ብዙ ነገሮችን ማድረግ እንደሚቻልም እንግዲህ ይህ የረመዳን የአፍጥር ምሽቶች ማሳያ ስለመሆናቸው አንስተዋል ይህንኑ አብሮነታችንን ፍቅራችንን ከበዓላት እንደዚሁም ደግሞ ከተለያዩ ሁነቶች ባለፈ ሁሌም በማጠናከር እንግዲህ የቀደመው ሴቶቻችንን አጠናክሮ እንደ ሀገር
ባሻገር ብዙ ነገሮችን ማድረግ እንደሚቻል ማሳያ መሆኑን በማንሳት ይህንን ማጠናከር እንደሚገባ ማስተውልናል። በአጠቃላይ ድባቡ በጣም ደስ ይላል። እንግዲህ ታማሚዎች አሉ፣ እንደዚሁ አስተማሚዎች አሉ፣ ሰራተኞችም ሳይቀር በድካም በተለያዩ ነገሮች ዝለው በዚህ ሰዓት የሚያርፉበት ሰዓት በመሆኑ እንግዲህ ሰብሰብ ብለው በተለያዩ ሃይማኖታዊ ስነ ስርዓቱን ባሻገር እንግዲህ በመነጋገር በማውራት ጥሩ ጊዜ ያሳለፉ ስለመሆኑ መመልከት ችለናል። በአጠቃላይ እዚህ ዳግማዊ ምኒልክ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ያለው ድባብ ይህን ይመስላል።